ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 7 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ከደብረ ማርቆስ ወደ ስናን የተጓዘው የአገዛዙ ጦር ከጥቅም ውጭ ሆኗል። የፋኖ ጦር ባልተጠበቁ ጥቃቶች ከፍተኛ ድል ማስመዝገቡን አስታውቋል። የግንባር ዝርዝር መረጃዎች ተካተዋል። ኦርቶዶክሳውያን አባቶችና መምህራንን እያሳደዱ ማሰርን እቃወማለሁ ያለው እናት ፓርቲ ለቀናት የተሰወሩ እስረኞችን እያፈላለገ መሆኑን ጠቁሟል። እስረኞች ለቤተሰቦች ምሬታቸውን ገልጸዋል። የእስረኞች ቤተሰቦች ምሬታቸውን ገልጸዋል። ፋኖ ለአሜሪካዋ ግዛት ምስጋና ልኳል። የአሜሪካው ፔንሲልቬኒያ ምክር ቤት ለአድዋ ለሰጠው እውቅና የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳይ መምሪያ አመስግኖ ዛሬ ላይ በኢትዮጵያ የሰው ልጅ ክብር ተዋርዷል ብሏል። ዓለም ወደ ተጠባቂው ድርድር ፊቱን አዙሯል። ተጠባቂው ስምምነት ዛሬ እንደሚፈረም ትራምፕ ቢናገሩም ኢራን ለመወሰን ተቸግራለች ተብሏል። ነገሩ በሚቀጥሉት ሰዓታት ይለይለታል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ከደብረ ማርቆስ የተነሳውን የአገዛዙ ሰራዊት ሲደመስስ በሸዋ እየተካሄደ ያለው ከባድ ውጊያ ቀጥሏል። ከደብረ ማርቆስ ወደ ስናን ሬሽን ለማቀበል በተንቀሳቀሰው የአገዛዙ ኃይል ላይ 206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃው ከባድ ጥቃት ከፍቶ ነበር። በዚህ የማጥቃት እርምጃ 20 የአብይ ሰራዊት ሲደመሰሱ 12 የሚደርሱ ከባድ ቁስለኛ ሆነው 3 ክላሽ እንዲሁም 1050 ጥይት ተማርከዋል። የአገዛዙ ሰራዊት የ6ኛ እዝ 602ኛ ኮር 75ኛ ክፍለ ጦር ከደብረ ማርቆስ ተነስቶ ወደ ስናን ረቡ ገበያ ሬሽን ለማቀበል ያደረገው እንቅስቃሴም በዚሁ ከሽፏል። በተፈጸመው ፈጣን ጥቃት የአገዛዙ መስመራዊ መኮንኖች ህይወታቸውን ያጡ ሲሆን መቶ አለቃ ታሪኩ በቀለ ባቲሳ የተባለው የሻለቃ አዛዥ ይገኝበታል። ጠላት ባልጠበቀው ሰዓት በተከፈተበት ተኩስ አስክሬን ሳነሳ ሲሸሽም 3 ክላሽ 1050 ጥይት ትጥቆችና ወታደራዊ ቦርሳዎች ተማርከውበታል። በደቡብ ግንባር በቀጠለው ውጊያ ደግሞ በሸዋ ጠቅላይ ግዛት ምንጃርና ከረዩ አውራጃ ነበልባል ክፍለ ጦር ድል ተቀዳጅቷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር የብልጽግናውን ጥምር ጦር እንደ ቅጠል ማርገፋቸውን እዙ አስታውቋል። መብረቅ ሻለቃና መቶ አለቃ አበባው ሻለቃ ፋኖች በጥምረት ባደረጉት ገድል የብልጽግናውን ሰራዊት ትናንት ከቀኑ 6 ሰዓት እስከ ማታ 9 ሰዓት በነበረው ፍልሚያ ወሳኝ ድል አስመዝግበዋል። መነሻውን ከባልጪ አድርጎ ወደ አራምቡቲ ቀበሌ ያቀናውን የሪፐብሊካን ጥበቃ 5ኛ ክፍለ ጦርና በስሩ በጥቅማ ጥቅም የሰበሰባቸውን ሆዳደር ሚሊሻዎች በፋኖ ከባድ ጥቃት ሽንፈታቸውን ተከናንበው ተመልሰዋል። የኃይል ብልጫ የተወሰደበት የጠላት ኃይል ከ15 በላይ እንደተገደለበትና ቁጥሩ በውል ያልታወቀ ቁስለኛ በአምቡላንስ ከ4 ጊዜ በላይ ጭኖ እንዳመላለሰ የጠቀሰው መረጃው የአካባቢው ማህበረሰብ በማስገደድ ለሕክምና የምታመላልሰው አምቡላንስ እስክትደርስ 15ቱን አስክሬን እንዲያቀብሉት ማስገደዱን ጠቅሷል። ይህ በእንዲህ እንዳለ በሌላ የአውደ ውጊያ ቀጠና በሸዋ ጠቅላይ ግዛት ይፋት አውራጃ አስገራሚ ጀብዶች ተሰርተዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ 1ኛ ኮር 7 ክፍለ ጦር በአገዛዙ ይዞታዎች ውስጥ ሰርገው በመግባት አስገራሚ ድሎችን ማስመዝገባቸውን እዙ ገልጿል። የክፍለ ጦሩ ልዩ ኦፕሬሽን ቃኞች የአብይ አህመድ ሰራዊትን ወደሚንቀሳቀስበት ቦታ ሰርገው በመግባት እቅዱንም በማክሸፍ መብረቃዊ ጥቃቶችን ፈጽመዋል። የአሳምነው እዝ ህዝብ ግንኙነት ጠቅላይ መምሪያ እንደገለጸው የፋኖ አባላት በስምሪቱ ትናንት ከሌሊቱ 5 ሰዓት ላይ ከአጣዬ ተነስቶ ወደ ብርግቢ አቅጣጫ እየገሰገሰ በነበረው የብርሃኑ ጁላ መከላከያ ሰራዊት ላይ ከባድ ድንገተኛ ጥቃት ፈጽመዋል። በዚህ ለአስጨራሽ የሌሊት ውጊያ የጠላት ኃይል ድባቅ በመመታቱ ወደ መጣበት ተገዶ ለማፈግፈግ ወደ መጣበት ለማፈግፈግ ተገዷል። በዚህም ከአገዛዙ ኃይል 4 የተገደሉ ሲሆን የተቀሩት ደግሞ በጽኑ ቆስለው በሕክምና ላይ እንደሚገኙ መረጃው ጠቅሷል። የድል ጉዞ ሳይቋረጥ ዛሬ እሁድ ከጧቱ 12 ሰዓት ላይ ከአጣዬ ከተማ ተነስቶ ወደ አላላ በመጓዝ ላይ በነበረው ቅጥረኛ ሚሊሻ ኃይል ላይ ሌላ ስልታዊ ጥቃት ተፈጽመዋል። የክፍለ ጦሩ የቁርጥ ቀን ልጆች አራዳ በር ላይ ቀድመው ሰርገው በመግባትና ምሽግ በመያዝ በሚሊሻው ላይ ክንዳቸውን አሳርፈዋል። በዚህ ለአስጨራሽ ውጊያ እንድሪስ የተባለው የጠላት ሚሊሻ መሪ እስከ ግብረ አበሮቹ ሙሉ በሙሉ የተደመሰሰ ሲሆን ካጋጠማቸው ከባድ ሽንፈት የተረፉት 3ቱ ደግሞ በከባድ የመቁሰል አደጋ ምክንያት ሪፈር ተጽፎላቸው በህይወትና በሞት መካከል ይገኛሉ ሲል የእዙ ህዝብ ግንኙነት መምሪያ አስፍሯል።
ኦርቶዶክሳውያን አባቶችና መምህራንን እያሳደዱ ማሰርን እቃወማለሁ ያለው እናት ፓርቲ ለቀናት የተሰወሩ እስረኞችን እያፈላለገ መሆኑን ጠቆመ። ከታፈነበት ሰኔ 1 2018 ዓ.ም ጀምሮ የት እንዳለና ማንም እንደማይጠይቀው ተደርጎ የቆየው ወጣት ዮናታን ይትባረክ ከብዙ ማፈላለግ በኋላ ማዕከላዊ ወይም ሶስተኛ ፖሊስ ጣቢያ እንደሚገኝ እናት ፓርቲ አስታውቋል። የፓርቲው አመራሮች ከብዙ ማፈላለግ በኋላ ዛሬ እሁድ ሰኔ 7 2018 ዓ.ም ማዕከላዊ እንደሚገኝ በማወቃቸው ለጉብኝት በሄዱበት አጋጣሚ ወጣቱን ባለቤቱን ጨምሮ የትኛውን ቤተሰብ መጎብኘት እንደማይችል ጠበቃ ጭምር ማግኘት እንደማይችል አረጋግጠዋል። በዚህ ምክንያት በጽሁፍ የማበረታቻ መልእክትና ምግብ ብቻ ለማድረስ ተገደዋል ሲል ፓርቲው ጠቅሷል። ባለትዳርና የሁለት ህጻናት ልጆች አባት የሆነው ወጣት ዮናታን ቡልቡላ ከሚገኘው የስራ ቦታው እስከታፈነበት ዕለት ድረስ ያለመታከት በአርሲ ለተጨፈጨፉ ክርስቲያኖች ድምጽ በመሆን እንደሚታወቅ ተመላክቷል። ወጣት ዮናታን ከሰው ርቆ አድራሻው እንዲሰወር ያስደረገው ይኸው ትጋቱ እንደሆነ የቅርብ ቤተሰቦች ተናግረዋል። ህጻናት ልጆቹ አባቴ እያሉ በጭካኔ አድራሻቸውን የሰወረው ስርዓቱ ጭካኔን እንደ መግዣ አማራጭ እየተጠቀመ ነው ወይ እንድንል አስገድዶናል በማለትም እናት ፓርቲ የአገዛዙን እርምጃ ኮንኗል። ፓርቲያችን ይህን መሰል ጭካኔና ግፍ አይታገስም ያለው መግለጫው እያደር ወደ መሻሻል መሄድ የነበረበት የፍትህ ስርዓት ትናንት ኮዳ ያንጠለጥል፣ በማንነት ይገድል፣ በጨለማ ያሰቃይ፣ ይሰውር ወደ ነበረው መመለሱ እጅግ የሚያስቆጭና የሚያስቆጣ ነው ብሏል። ወጣት ዮናታን በአስቸኳይ ያለበት ለቤተሰብ ይፋ ተደርጎላቸው እንዲጠይቁት እንዲሁም እሱን ጨምሮ ቀሲስ ዶክተር መዝገቡና ሌሎች በሃይማኖታቸው ተሳደው የታሰሩ ያለምንም ቅድመ ሁኔታ እንዲፈቱ እናት ፓርቲው አሳስበዋል። የእናት ፓርቲ አመራሮች ከትናንት በስቲያ ቀሲስ ዶክተር መዝገቡ ካሳን ሜክሲኮ በሚገኘው ፌዴራል ፖሊስ ማረሚያ ቤትና ዲያቆን ዘላለም ታዬን ደግሞ ሶስተኛ ፖሊስ ጣቢያ በመገኘት መጎብኘታቸው ይታወቃል። በዕለቱ ዲያቆን ዘላለም ጠያቂ ጋር መገናኘት እንዳይችሉ ስለተደረገ በጽሁፍ ብቻ ለመድረስ ተገደናል ያለው ፓርቲው በተለይ ዲያቆን ዘላለም ከሰው ጋር እንዳይገናኙና እንዳይጠየቁ የተደረገበት ሁኔታ ፍጹም ነውርና አደገኛ ማሸማቀቅ ተደርጎ የሚወሰድ መሆኑን ጠቅሷል። እናት ፓርቲ ኦርቶዶክሳውያን አባቶችና መምህራንን እያሳደዱ ማሰር በጽኑ እንደሚቃወምም አስምሮበታል። የአሜሪካው ፔንሲልቬኒያ ምክር ቤት ለአድዋ ለሰጠው እውቅና የአማራ ፋኖ ብሔራዊ ንቅናቄ ውጭ ጉዳይ መምሪያ ምስጋና አቀረበ። የፔንሲልቬኒያ ምክር ቤት ለአድዋ ድል በሰጠው ታሪካዊ እውቅና ላይ አፋብን የምስጋናና የአቋም መግለጫ ሰጥቷል። አፋብን የአድዋን ታሪክ በክብር የምናስታውስና በየዓመቱ በድል በዓልነቱ የምናከብር ወገኖች የአሜሪካው የፔንሲልቬኒያ ግዛት ምክር ቤት እንደ አውሮፓውያን አቆጣጠር ጁን 3 2026 በሰፊ ድምጽ ባሳለፈው ታሪካዊ ውሳኔ ማርች 2ን የድል ቀን በማለት በኤችአር 441 ላሳለፈው ውሳኔና ለሰጠው ዓለም አቀፍ እውቅና ያለንን ከፍተኛ አክብሮትና ምስጋና እንገልጻለን ብሏል። የአድዋ ድል ለኢትዮጵያን ብቻ ሳይሆን ለጭቁን ህዝቦች እንዲሁም ለጥቁር ህዝቦች ሁሉ ኩራት፣ ለአፍሪካ ነጻነትና ለዓለም አቀፍ የጸረ ቅኝ ግዛት ታላቅ የታሪክ ምልክት ነው ሲልም መግለጫው ጠቅሷል። ስለሆነም በጀግኖች አባቶቻችንና እናቶቻችን ደም አጥንት ተወዳዳሪ በሌለው መስዋዕትነት እንዲሁም ጥበብ በተሞላበት አመራር የተመዘገበው የአድዋ ድል በዓለም መድረክ ላይ ሁሌም በክብር ሲታወስ እንደሚኖር ተጠቅሷል። ዛሬ አድዋ ስም ከኢትዮጵያ ድንበር አልፎ የነጻነት ተምሳሌት ሆኖ መመዝገቡ የጀግኖች አባቶቻችን ታላቅ መስዋዕትነት ተገቢውን እውቅና እያገኘ መሆኑን እንደሚያሳይም አፋብን አመልክቷል። የፔንሲልቬኒያ ምክር ቤት ይህንን ታሪካዊ ቀን በይፋ ማወጁ ለታሪክ ፍትህ፣ ለዓለም አቀፍ የነጻነት ትግል፣ ለእኩልነትና ሉዓላዊነት ክብር የሚሰጥ እጅግ ጠቃሚ እርምጃ እንደሆነም አክሏል። የውጭ ጉዳይ መምሪያው ዓለም የነጻነት ቀን ሲያከብር እኛ የድል ቀን እንድናከብር ላደረጉን በደማቸው ከአእምሮ በላይ በሆነ ጀግንነት ታላቅ ድል ላጎናጸፉን ለዳግማዊ አጼ ምኒልክና ለእቴጌ ጣይቱ ብጡል ዘላለማዊ ክብርና ምስጋና ይግባቸው። ስማቸውም በትውልዱ ልብ ውስጥ ሁል ጊዜ ሕያው ሆኖ ይኖራልን ብሏል። ትናንት በሰንደቅ ዓላማችን ስር ተሰልፈው ክብሯንና ሉዓላዊነቷን ያስከበሩ ጀግኖችና ክተት ተብሎ በአድዋ ተራራዎች ላይ የዘመተው ህዝባችን በደምና ባጥንቱ ሀገር አቁሞልናል ያለው አፋብን፣ ይሁን እንጂ ዛሬ ሀገራችን በገጠማት ጸረ ህዝብና አምባገነናዊ ስርዓት ምክንያት የሰው ልጅ ነጻነትና ክብር እየተረገጠ እንደሚገኝ ገልጿል። ይህንን በደልና ጭቆና ለመቀልበስ ድርጅታችን አፋብን በቁርጠኝነትና በቆራጥነት እየታገለ ይገኛል ያለው መግለጫው ሰብአዊነትን፣ ክብርንና ነጻነትን ለህዝባችን ለማስፈን እንዲሁም በአባቶቻችን ደምና አጥንት የቆመችው ሀገራችን አንድነቷ ተጠብቆና ተከብራ እንድትኖር የበኩላችንን ታሪካዊ ኃላፊነት እንወጣለን ብሏል። በአፋብን የውጭ ጉዳይ መምሪያ ኃላፊ አርበኛ ብሩክ ስለሺ ፊርማ የተጻፈው መግለጫው
በመጨረሻም የታሪካዊ እውቅና እንዲሰጥ ለሰሩ የፔንሲልቬኒያ ሕግ አውጪዎች ድጋፍ ላደረጉ የማህበረሰብ አባላትና የአድዋ ታሪክ ከትውልድ ወደ ትውልድ እየተሻገረ መስዋዕትነቱ ነጻነትና እኩልነትን የሰነቀ ሆኖ እንዲቀጥል ለደከሙ ወገኖች ሁሉ ምስጋናውን አቅርበዋል። ተጠባቂው ስምምነት ዛሬ እንደሚፈረም ትራምፕ ቢናገሩም ኢራን ለመወሰን ተቸግራለች ተባለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ እሁድ ከኢራን ጋር ስምምነት ይፈረማል ብለው እየጠበቁ እንደሆነ ተዘግበዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ግን ስምምነቱ ዛሬ እንደማይፈረምና በቀጣይ ቀናት ሊፈረም የሚችልበት እድል እንዳለ መናገራቸው ተሰምተዋል። የኢራን መገናኛ ብዙሃን እንደዘገቡት ቃል አቀባዩ ከአሜሪካ ጋር የተደረሰው የመጨረሻ ስምምነት ሳይሆን ውዝግብ የሚያስነሱ ጉዳዮችን በተመለከተ አጠቃላይ አቅጣጫ ማስቀመጥ ነው ብለዋል። ስምምነቱ ዛሬ እሁድ ባይፈረምም እንኳን በቀጣይ ቀናት የመፈረም እድል እንዳለ አክለዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሁለቱ ወገኖች የመግባቢያ ሰነዱ ላይ እንደተስማሙ ገልጸዋል። ፕሬዚዳንት ዶናልድ ትራምፕ በ80ኛ ዓመት ልደታቸው ቀን ስምምነቱን እንደሚፈረም እየጠበቁ መሆኑን ቢቢሲ አስነብቧል። ሁለቱን ሀገራት በዋናነት ያሸማገሉት ፓኪስታንና ኳታርን ጨምሮ ሌሎች ሀገራትም ስምምነቱ ላይ ኤሌክትሮኒክስ ፊርማቸውን ያኖራሉ ተብሎ ይጠበቃል። በመግባቢያ ሰነዱ መሰረት የተኩስ አቁሙ ለ60 ቀናት ተራዝሞ ስለ ኢራን የኑክሌር መርሃ ግብር ድርድር ይጀምራል ተብሏል። ከአሸማጋዮቹ አንዷ የሆነችው የኳታር ልኡካን ቴህራን የገቡ ሲሆን ልኡካኑ በአሜሪካና ኢራን መካከል የመልእክት ልውውጥን እያሳለጡ መሆኑም ተገልጿል። ትራምፕ ስምምነቱ እንደተፈረመ በአፋጣኝ የሆርሙዝ ወሽመጥ ይከፈታል ብለዋል። ኢራን ከአሜሪካ ጋር ዛሬ ይፈረማል ተብሎ የሚጠበቀውን የመግባቢያ ሰነድ በተመለከተ የመጨረሻ ውሳኔ ላይ እንዳልደረሰች ለድርድሩ ቅርበት ያላቸውን ምንጮች ጠቅሶ የፋርስ የዜና ወኪል ዘግበዋል። ኢራን የቀረበው ምክረ ሀሳብ ፖለቲካዊ፣ ህጋዊና ቴክኒካዊ ይዘቶችን መመልከታችንን ቀጥለናል ማለቷን ዘገባው አትቷል። ለቴህራን ወታደራዊና የደህንነት ተቋማት ቅርብ የሆነው የፋርስ የዜና ወኪል የሚመለከታቸው ተቋማት ምክረ ሀሳቡን አሁንም እየተመለከቱት ነው ብሏል። ትናንት በወጣው መረጃ ዩናይትድ ስቴትስ እና ኢራን በሰላም ድርድሩ ማዕቀፎች ላይ መስማማታቸውንና የመጀመሪያ ደረጃ ስምምነቱን በ24 ሰዓታት ውስጥ እንደሚፈራረሙ ፓኪስታን አስታውቃ ነበር። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ ትናንት ቅዳሜ ዕለት ከ3 ወር በላይ የዘለቀውን ጦርነት ለማስቆም የሚያስችለው የመጀመሪያ ደረጃ የሰላም ስምምነት በሚቀጥሉት 24 ሰዓት ውስጥ ይፈረማል ብለዋል። የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሻሪፍ የፊርማ ስነ ስርዓቱ በኤሌክትሮኒክስ እንደሚሆንና በሚቀጥለው ሳምንት የሁለቱ ሀገራት ባለስልጣናት ዝርዝር ጉዳዮች ላይ ውይይት እንደሚያደርጉ ተናግረዋል። አሜሪካና ኢራን አርብ ዕለት ለስምምነት መቃረባቸውን የተናገሩ ሲሆን የዩኤስ ባለስልጣናት ሁለቱም በጽሁፍ ደረጃ መግባባታቸውንና ዋሽንግተን የመጀመሪያ ደረጃ ስምምነቱን በሚቀጥሉት ቀናት እንደምትፈርም ተናግረው ነበር። ሻሪፍ በኤክስ ገጻቸው ላይ ከምን ጊዜውም በበለጠ ወደ ሰላም ስምምነት ተቃርበናል፣ ፓኪስታን ከዚያ ቀጥሎ ወዲያውኑ በኤሌክትሮኒክስ እንዲፈረም ታደርጋለች፣ በሚቀጥለው ሳምንት በቴክኒክ ደረጃ ውይይቱ ይቀጥላል ሲሉ ጽፈዋል። የታሪካዊ የሰላም ስምምነት ዘላቂ ለሆነ ሰላም መሰረት እንደሚጥል እንተማመናለን ሲሉም አክለዋል። የኢራን ጦርነት የተቀሰቀሰው የካቲት 21 2018 ዓ.ም እስራኤልና ኢራን በጥምረት ቴህራን ላይ ድብደባ ከፈጸሙ በኋላ መሆኑ አይዘነጋም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።